አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ፋኖ ተከዜን ተሻግሮ የሄድ የአማራ ህዝብ ጥያቄም ቀይ ባህር ነው ሲሉ የብልጽግናው ባለስልጣን ተናገሩ። በተለያዩ ከተሞች ጥቃትን አደረስን በማለት የፋኖ ኃይሎች ሲገልጹ፣ የመከላከያ ሰራዊቱ አባላት ደግሞ በማያልቅ ጦርነት የገጠማቸውን ይናገራሉ። ዝርዝሩ ተዘጋጅቷል። የብልጽግናው መንግስት ወታደሮች ዜጎቻችንን ገድለዋል፣ ደፍረዋል የሚል ሪፖርት በፓርላማው ቀረበ። ከፖለቲካ ጫና ወጥታችሁ ትክክለኛ ፍርድ የምትሰጡት መቼ ነው የሚል ጥያቄም ተሰምቷል። የአብይ አህመድ ሚኒስትር ደግሞ በፖለቲካና በማንነቱ ሳቢያ ከሰን ያሰር ነው አንድም ሰው የለም የሚል ምላሽ ነው የሰጡት። ይህንንም ይዘናል። በሌላ በኩል በአቶ ታዬ ደንደአ አዲሱ ክስ ላይ ብይን ተሰጥቷል። ፖለቲከኛውም ተገደው በካቴና ታስረው ፍርድ ቤት እንዲቀርቡ ተደርገዋል። ተጨማሪ አለን። እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና ተከትሎ አሁንም ጉዳዩ መነጋገሪያ ሆኗል። የጅቡቲና ሶማሌላንድ ውጥረት ቢሮ መዝጋት ላይ ደርሷል። ፕሬዝደንቱ የጦር ሰፈር ግንባታውን ሲያስተባብሉ፣ ቡድኑ ደግሞ ጦርነት አውጇል። ሌላኛው መረጃችን ነው። ኤርትራን ጨምሮ የዶናልድ ትራምፕ አስተዳደር የጣለው የጉዞ እገዳ ከዛሬ ጀምሮ ተግባራዊ ይሆናል። ይህ በእንዲህ እንዳለ 3 የአፍሪካ ሀገራት በአሜሪካ ዜጎች ላይ የጉዞና የቪዛ እገዳ መጣላቸውን ይፋ አድርገዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ፋኖ ተከዜን ተሻግሮ የሄድ የአማራ ህዝብ ጥያቄም ቀይ ባህር ነው ሲሉ የብልጽግናው ባለስልጣን ተናገሩ። በተለያዩ ከተሞች ጥቃት አደረስን በማለት የፋኖ ኃይሎች ሲገልጹ፣ የመከላከያ ሰራዊቱ አባላት ደግሞ በማያልቅ ጦርነት የገጠማቸውን ይናገራሉ። በአማራ ክልል ከሰሞኑ ከውጊያው ጎን ለጎን እየተከናወነ ያለው ትልቁ ዘመቻ የፕሮፓጋንዳ ዘመቻ ነው። የክልሉ የብልጽግና አገልጋዮችም ይሁን ጀነራሎች በየአዳራሹ እየተገኙ የሚያቀርቡት ስድብም ቀጥሏል። የፋኖ ኃይሎች ላይ ከሚቀርቡት ዘመቻዎች ባሻገር እነዚሁ ባለስልጣናት የአማራ ህዝብ ጠላትህ ከወደ ሰሜን ነው የሚለው ትርክታቸው ግን የ4 ኪሎ ላኪዎቻቸውን አመለካከት የሚያሳይ ተደርጎ የሚወሰድ ነው። ከቀናት በፊት ይርጋ ሲሳይ የተባሉት ሰው ከዛ አውዳሚ ጦርነት በኋላ በትንሹም ቢሆን እየተሻሻለ የመጣው የአማራና የትግራይ ህዝብ ግንኙነት እረፍት የነሳቸው ስለመሆኑ በሚያሳብቅ መልኩ ጠላታችሁ ከወደ ትግራይ ነው የሚል ቅስቀሳን ሲያደርጉ ተሰምተው ነበር። የዚህ ክልል መተራመስ ዋና ተጠያቂው የትግራይ ጽንፈኛ ኃይል ነው። ዋና ተጠያቂው በትግራይ ጽንፈኛ ኃይል መቼውንም ቢሆን ምረት እንዳይኖራችሁ። ይህ ደግሞ እንደ መመሪያ ከ4 ኪሎ እንደወረደ በሚያመላክት ሁኔታ በአማራ ክልል ያሉት ተረኛ ተላላኪዎች መሰል ንግግሮቻቸውን ደጋግሞ ማቅረባቸውን ቀጥሏል። ፍቅሩ ደሴ የተባሉት ሌላ የብልጽግናው ባለስልጣንም ወደ ደቡብ ጎንደር ተጉዘው የፋኖ ኃይሎችን ተካዜን ተሻግራችሁ ሂዱ፣ እዛ ነው ጥያቄያችን ያለው እያሉ ሲቀሰቅሱ ተሰምቷል። አስከትሎም የአማራ ህዝብ ጥያቄ የለውም፣ ጥያቄ ካለውም ቀይ ባህር ነው ብለዋል። እናንተ ጓሮ ውስጥ የአማራ ህዝብ ጥያቄ አለ እንዴ? የአማራ ህዝብ ጥያቄ እኮ ተከዜን ሻገር በል አትለውም እንዴ? ምን ይሰራል አንተ ጋር? አንተ የማንነት ጥያቄ ወስደሃል እንዴ? አንተ የአማራ ህዝብ የልማት የምናምን ብሎ የሚያነሳቸውን ጥያቄዎች እጓሮ ይዘሃል እንዴ? አባይ በረሃ ደብቀሃል እንዴ? የአማራ ህዝብ ጥያቄ ያለው ተከዜን ተሻግራችሁ ነው ሂዱ ብላችሁ መንገዱን አታሳዩአቸው እንዴ? ምን ይሰራሉ እናንተ? የአማራ ህዝብ ጥያቄ ያለው ቀይ ባህር ነው አትሏቸውም እንዴ? ለነዚህ ባለስልጣናት የአማራ ህዝብ አትግደሉንም፣ አታፈናቅሉንም፣ ተንቀሳቅሰን እንስራ፣ ባህልና ወጋችንን አታጥፉት፣ አታሳዱን ጥያቄዎች ተራ ልፍለፋዎች ናቸው። በመከላከያ ሰራዊቱ እየታጀቡ በየአካባቢውም እየተጓዙ ህዝብ ከህዝብ ጋር ይዋጋ ዘንድ ወንዝ ተሻግራችሁ ሂዱ እያሉ ግን ይቀሰቅሳሉ። ጀነራሎችን በዚህ የሀገር ውስጥ የእርስ በርስ ጦርነት ለብልጽግናው ስልጣን መቀጠል የሀገሪቱን ወጣት እየማገዱ ተራ ሽፍታ ነው እያሉም እያጋደሉ ናቸው። ይህን ደግሞ ከሰራዊቱ የወጡ ወታደሮች እንዲህ የሚናገሩት ነው። ወዲያው ነው ታፍሰን ወደዚህ ወደ አማራ ክልል የመጣ ተራ ሽፍታሉ አንድ 10 ናቸው ማለት
ተብሎ ነው የመጣና እነዚያን አጥፍተን ወደ ቦታችን እንመለሳለን በቅርቡ ብለው ነው ያመጡ። ለሀገር ብዬ ቆስያለሁ ደምቻለሁ። ግን አተሳሰቡ አመራሮች ከዛ ያሉ አመራሮች በብዛት የራሳቸውን ቦርጭና የራሳቸውን ትክሻ ማሳደግ ነው እንጂ የዳ ልጅ ሸጥ እያስገቡ ነው ያላግባብ የሚያስጨፈጭፉት። ሽፍታን ማጥፋት እየተባሉ እንዲህ የሚሰበሰቡ ወታደሮች ራሳቸውን ያገኙት ግን በድሮን የአርሶ አደሩ ቄና መሰረተ ልማቶች የሚወድሙበት ውጊያ ውስጥ ነው። ከሰሞኑ የተፈጸሙ የድሮን ጥቃቶችም ለዚህ አብነት ይሆናሉ። ዛሬም በጎጃም ቀጠና ደንበጫና ቋሪት አካባቢዎች ላይ የድሮን ቅኝቶች ስለመደረጋቸው ተሰምቷል። የፋኖ ኃይሎች ደግሞ በከተሞች ውስጥናም በአቅራቢያ ባሉ ወታደራዊ ካምፖች ላይ ጥቃት ማድረሳቸውን አሳውቀዋል። በሰሜን ሸዋ ዞን ደብረ ሲናም የኮማንዶና አየር ወለድ ካምፕ ላይ የተፈጸመው ጥቃት ደግሞ ቀዳሚ ስለመሆኑ ይገለጻል። በዚሁ አካባቢ ጣርማ በርና አርማንያ በተባሉ ስፍራዎች ላይም እንዲሁ በመንግስት ኃይሎች ካምፖች ላይ ጥቃት መከፈቱ ታውቋል። በአካባቢው የተከፈተውን ተኩስ ተከትሎ ዛሬ ጠዋት ለተወሰነ ጊዜም ቢሆን የሀገር አቋራጭ መንገዱ የትራንስፖርት እንቅስቃሴ ላይ መስተጓጎል መፈጠሩም ነው የታወቀው። በምዕራብ ጎንደር መተማም ዲቢኮ ተብሎ በሚጠራ ስፍራ በክልሉ የጸጥታ አካላት ላይ ጥቃት ተከፍቶም በስፍራው ታስሮ የነበሩ ወጣቶች ጭምር እንዲለቀቁ ሆኗል። በዚህ መልኩ በየአዳራሹ በፕሮፓጋንዳም በየስፍራው ደግሞ በመሳሪያ ዘመቻዎች የቀጠለ ውጊያም የአማራ ህዝብ ቀውስ ውስጥ ይቀጥል ዘንድ የተፈረደበት ሆኗል። የብልጽግናው መንግስት ወታደሮች ዜጎቻችንን ገድለዋል፣ ደፍረዋልም የሚል ሪፖርት በፓርላማው ቀረበ። ከፖለቲካ ጫና ወጥታችሁ ትክክለኛ ፍርድ የምትሰጡት መቼ ነው የሚል ጥያቄም ተሰምቷል። የአብይ አህመድ ሚኒስትር ደግሞ በፖለቲካና በማንነቱ ሳቢያ ከሰን ያሰር ነው አንድም ሰው የለም የሚል ምላሽ ነው የሰጡት። በጠቅላይ ሚኒስትር አብይ አህመድ የተሾሙትና ባልና ሚስት የሆኑት ሁለት ሚኒስትሮች ትናንትና ዛሬ በፓርላማ ቀርበው ያሰሙት ማብራሪያም በአመዛኙ ከአባላት ከቀረቡ ጥያቄዎች ምላሾች የሸሹ ናቸው። ትናንት የቀድሞ የፍትህ የአሁን ደግሞ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የሶማሌላንዱና የአንካራው ስምምነት የተደረሱ በሚል ተጠይቀው ነገሩን ሳይመልሱ አልፈውታል። ዛሬም ባለቤታቸው የፍትህ ሚኒስትሯ ሀና አርአያ ስላሴ ስለ መንግስታዊ ግድያና ስር የሰብአዊ መብት ጥሰቶችም ከፓርላማው ቀርቦላቸው አገዛዛቸውን ተከላክለው ነው ከመድረክ የወረዱት። ቀዳሚው ከፓርላማው አንድ አባል የቀረበው ጥያቄም በደቡባዊ ኢትዮጵያ ህዝብ ላይ የብልጽግናው መንግስት ወታደሩን አሰማርቶ ከ70 በላይ ሰላማዊ ዜጎችን ገድሏል፣ ሴት ልጆቻችንና እናቶችም ተደፍሯል፣ ህገ መንግስታዊ ስርዓቱ ለመናድና ለማፍረስ እየተባለ ግን መንግስት ሌሎች ሰዎችን መክሰስ ላይ ነው የዘወትር ተግባሩን ያደረገው የሚለው ነው። ቀጥተኛ የሆነ የኃይል እርምጃዎችን የወሰደ ህዝብን ለተጨማሪ ስደቶች፣ ለአካል ጉዳቶችና ለከፍተኛ የሞት መጠን ማለትም ከ70 በላይ የንጹሃን ሰዎች ሞት እየተከሰተ ያለበት ሁኔታ ይገኛል። ብዙ ወጣት ልጃገረዶችና ባለትዳር ሴቶች እና እናቶች በመንግስት የጸጥታ ኃይሎች ተገደው ተደፍረዋል፣ የተደፈሩም ናቸው። ንጹሃን ሰዎች በአሰቃቂ ሁኔታ ይደበደባሉ። ያለ ወንጀላቸው የሐሰት ክሶች ተመስርቶባቸውና በሐሰት ተመስክሮባቸው ያለ አግባብ በማረሚያ ቤቶች እየታሰሩ ይገኛሉ። ክብርት ሚኒስትር፣ የሀገራችን ህገ መንግስትና የህግ በላይነት በማይከበሩበት ሁኔታ ውስጥ ፍትህና ፍትሃዊነትን ማረጋገጥ ይቻላል ተብሎ ይታስባል ወይ? ሌላኛው የፓርላማ ባለ አበባው ደሳሎ ደግሞ በኦሮሚያና አማራ ክልሎች በዜጎች ላይ የሚፈጸሙ የሰብአዊ መብት ጥሰቶች ያነሱበትን ንግግር አድርጓል። ከ2 ዓመት ከ6 ወር በላይ ታስረው የሚገኙ የአማራ ፖለቲከኞችና ጋዜጠኞች ላይ ለቀረበው ክስ የፍትህ ሚኒስቴር ማስረጃ ማቅረብ ባለመቻሉ ፍትህ አጥተው እንደሚገኙም እኒሁ ፖለቲከኛ አንስቷል። የፍትህ ሚኒስቴር ማስረጃና ምስክር ማቅረብ ካልቻለም ክሱን እንዲያቋርጥም ጠይቋል። ከፖለቲካ ጫና ወጥታችሁ ትክክለኛ ህግ መቼ ነው የምታሰፍኑ ሲሉ ማክለዋል። ዜጎች በፍትህ መጓደል የሚሰቃዩት እስከ መቼ ነው? ከፖለቲካ ጫና ወጥታችሁ እውነተኛ ፍትህ የምታሰፍኑት መቼ ነው? እንዲህ ላሉ ጥያቄዎች ምላሽ ለመስጠት የተገኙት የብልጽግና ሚኒስትር ወይዘሮ ሀና የሰጡት ምላሽ ግን እንኳን ሌሎች አድማጮቻቸውን ራሳቸውንም ቆይቶ ማስገረሙ የሚቀር አይሆንም። በማንነቱ ወይንም በፖለቲካ ያመለካከቱና ንግግሩ ምክንያት አንድም ሰው አስረንም ከሰንም አናውቅም ሲሉ ተደምጠዋልና በማንነትና በፖለቲካ አቋም የተከሰሱ ሰዎች አሉ። የተራዘመ የወንጀል ክስና ክርክር ሂደት ላይ ናቸው የሚል ጥያቄ ተነስቷል። እዚህ ላይ የመጀመሪያው
ግልጽ ማድረግ ያለብን በማንነቱ ብቻ ወይም በፖለቲካ አቋሙ ብቻ የከሰስነው ፍርድ ቤት ያቆምነው ሰው የለም። ሚኒስትሯ የብልጽግናው አገዛዝ በአማራ ፖለቲከኞችና ጋዜጠኞች ላይ ባቀረበው ክስ ላይ የአማራ ባህልና ማንነትን በኢትዮጵያውያን ላይ በኃይል ለማንበር ተንቀሳቅሰዋል የሚለው እንደተካተተበት ዘንግተውት እንደማይሆነሙን ነው። በኢትዮጵያ ባለፉት ዓመታት የተከናወኑ አብዛኞቹ እስርና ግድያዎች፣ ክስና ፍርዶችም ምክንያታቸው ፖለቲካዊ ማንነት ወይንም ሙያ ላይ ስለመሆኑ የሚካድ ባይሆንም ወይዘሮ ሀና ግን ይህንን ክደዋል። የትግራይ ተወላጆች በትግራይ ጦርነት ወቅት ህገ መንግስታዊ ስርዓቱን መናድ፣ ሽብርን መፈጸም የሚል ታርጋ እየተለጠፈባቸው በሀገሪቱ ሁሉም አካባቢዎች ሲታጎሩ ከርሟል። ጥቂት የማይባሉት ላይም ሚኒስቴር መስሪያ ቤታቸው ጉዳዩን ወደ ክስ ሂደት ወስዶታል። በኦሮሚያ ክልልም በመቶ ሺዎች የሚቆጠሩ ወጣቶች እስር የታየው በብልጽግናው ዘመን ነው። በአማራ ክልል የነበረውን የጅምላ እስርም ግድያንም የተኳቸውና የእርሳቸው ባለቤት የሆኑት ጌዲዮን ጢሞቴዎስ እንዲህ በአማራ ክልልና የአማራ ክልል ተወላጅ በተገኘበት ሁሉ ተግባራዊ ይደረግ ብለው ባወጁት አዋጅ መሰረት ስለመሆኑ የሚዘነጋ አይሆንም። ለፌደራል መንግስት በህገ መንግስቱ መሰረት ተገቢው የህግ ማዕቀፍ ተደንግጎ አስፈላጊው እርምጃ እንዲወሰድ ጥያቄ በማቅረቡ ይህ በክልሉ የቀረበው ጥያቄ በፌደራል የጸጥታ ተቋማት እንዲሁም በሚኒስትሮች ምክር ቤት ተገምግሞ አሳማኝ መሆኑን ከግምት በማስገባት የህዝብን ሰላምና ጸጥታ ለመጠበቅ እንዲሁም ህግና ስርዓትን ለማስከበር የአስቸኳይ ጊዜ አዋጅ መደንገግ አስፈላጊ ሆኖ በመገኘቱ ይህ አዋጅ ታውጇል። የፍትህ ሚኒስትሯ ግን በርካታ ጉዳዮችን ሳይመልሱ አልፈው በማንነትም በአመለካከትም የተከሰሰ ሰው የለም፣ የፍትህ ስርዓቱ ውጤታማ ነው ያሉ ሲናገሩ ሰምተዋል። የሆነው ሆኖ በሚኒስትሯ ማብራሪያ ዙሪያ አስተያየታቸውን የሰጡት ያሬድ ኃይለማርያም የፍትህ ስርዓቱን ለበቀል ለፖለቲካና የወገኑለትን ከተጠያቂነት ለማስመለጥ በመንግስት ደረጃ ታስቦበት ሲተገበር ማየት እጅግ ያማል ሲሉ ይገልጻሉ። ሰዎች በማንነታቸውና በሀሳባቸው ብቻ ተፈርጀው ታስረውና በሐሰት ሽብርተኛ ተብለው ተከሰው በሚጉላሉበት ሀገር ብዙ ጥፋትና ወንጀል የፈጸሙና ያስፈጸሙ ሰዎች ደግሞ ያለ ተጠያቂነት በነጻነት ይንቀሳቀሳሉ የሚለውንም ያክላሉ። ታዬ ደንዳን በሰንሰለት አስሬ ፍርድ ቤት ካላቀረብኩ ማለት ከፖለቲካ በቀል ውጭ ሌላ ትርጉም የለውም የሚሉት የሰብአዊ መብት ተሟጋቹ አንድ እስረኛ በሰንሰለት ታስሮ ፍርድ ቤት የሚቀርበው እስረኛው አንድም ሊያመልጥ ይችላል ወይንም ደግሞ ጉልበተኛ ሆኖ ፖሊሶችን አሊያም ደግሞ ዳኞችን ሊተናኮስ ይችላል ተብሎ ሲታሰብ ነው። ታዬን ማሰር ግን አላማው ማዋረድ፣ ማሸማቀቅና ፍትህን መበቀያ ማድረግ ነው። የታየ ሁኔታ እንዲህ ሲታይ ባለቤቱን ቀነኒን በመግደል ፖሊስ ጠርጥሮና ማስረጃ አሰባስቦ ለአቃቤ ክስ እንዲመሰረትበት የተላለፈውን ፋይል በመዝጋትና ተጠርጣሪውን በመልቀቅ የወንጀሉን ጉዳይ አባገዳዎች በሽምግልናና በካሳ እንዲጨርሱት ማድረግ ከነውርም አልፎ የፍትህ ስርዓቱ ምን ደረጃ ላይ እንዳለ ማሳያ ነው በማለትም አብራርቷል። ይህ በእንዲህ እንዳለ አቶ ታዬ ደንደአ በአዲሱ ክሳቸው ላይ ብይን ተሰጥቷል። ፖለቲከኛውም ተገደው በካቴናም ታስረው ፍርድ ቤት እንዲቀርቡ ተደርገዋል። በትናንትናው ዕለት በካቴና እጃቸውን ታስረው ፍርድ ቤት መቅረብን በመቃወማቸው ችሎት ላይ ሳይገኙ የቀሩት አቶ ታዬም በዛሬው ዕለት ሁለት እጆቻቸው በካቴና እንደታሰረ ችሎት እንዲገቡ ሆነዋል። አቶ ታዬ ዛሬ ሲናገሩም ከዚህ በፊት ለማረሚያ ቤት በተሰጠው ትዕዛዝ ቆሞ እንደነበር በማስታወስ አሁንም የእምቢተኝነት ባህሪ ባላሳዩበት ይህ መሆኑ አግባብ እንዳልሆነ ተቃውሟቸውን አሰምተዋል። ጠበቃቸውም 7 ዓመት ከ2 ወር ከተፈረደባቸው በኋላ ወደ ቂሊንጦ ማረሚያ ቤት በተመለሱ በ2 ሰዓት ልዩነት ማህደራቸው እንኳን ሳያልፍ ወደ አባ ሳሙኤል ማረሚያ ቤት እንዲዘዋወሩ ተደርገዋል በማለት እርሳቸውን ከመሰልና ደህንነታቸው በተጠበቀ ሁኔታ ከመታሰር ይልቅ መቀጣጫ በሚመስል መልኩ በማረሚያ ቤት ሆነው ተጨማሪ የስነ ምግባር ጉድለት ሲያሳዩ በሚታሰሩበት ዞን 4 ውስጥ መግባታቸውን ስህተት ነው ብሏል። የአብይ አህመድ እስረኛው ሁለት እጆቻቸውን በሰንሰለት በማሰር ፍርድ ቤት እንዲቀርቡ የተደረገ ሲሆን ይህ የሚሆነው እስረኛው የማምለጥና አደገኛ ባህሪ ካሳየ ብቻ እንደሚሆን ህጉ ቢደነግግም ያ ባልሆነበት ግን እጃቸውን ታስረው ችሎት ለመቅረብ ተገደዋል። ችሎቱም ከዛሬ ጀምሮ ይህ እንዲቆምና ታጅበው ብቻ እጃቸውም ሳይታሰር እንዲቀርቡ በተወካዮች በኩል ለማረሚያ ቤቱ ትዕዛዝ አስተላልፏል።
ችሎቱ ውሎም የቀድሞ የሰላም ሚኒስትር ደኤታ በተከሰሱበት አዲስ ክስ ላይ ብይኖች ተሰጥተዋል። ከዚህ በፊት ከጦር መሳሪያ አያያዝ ጋር በተያያዘ በቅርቡ የ7 ዓመት ከ2 ወር እስር የተፈረደባቸው አቶ ታዬም ሆርን ኮንቨርሴሽን በተባለ የማህበራዊ መገናኛ መድረክ ላይ ቀርበው በሰጡት ቃለ ምልልስ በወንጀል በመጠርጠር በክስ ላይ ቆይተዋል። ዛሬ የተሰየመው ችሎት ደግሞ በአቶ ታዬ ደንደዓ ላይ ከቀረቡ 3 የክስ ጭብጦች መካከል አንደኛው እንዲሻሻል ብይን ሰጥቷል። እንዲያም ሆኖ በፍርድ ቤቱ በተሰጠው ብይን ላይ አቶ ታዬ ደንደዓ የተጠየቀላቸው የዋስትና መብታቸው ውድቅ ሆኗል። ፍርድ ቤቱ በዛሬው ብይን ላይ ይህንን ያለው ተከሳሽ ቢወጡ ተመሳሳይ ድርጊት ይፈጽማሉ በሚል በአቃቤ ሕግ በኩል የቀረበውን ስጋት ተከትሎ ነው። ፍርድ ቤቱ እንዲሻሻል ያለው የክሱን ጭብጥ ለማየትም ለጥር 13 ተለዋጭ ቀጠሮ ሰጥቷል። እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅናም ጉዳይ አነጋጋሪ ሆኖ ቀጥሏል። የጅቡቲና የሶማሌላንድ ውጥረት ደግሞ ቢሮ መዝጋት ላይ ደርሷል። ፕሬዚደንቱ የጦር ሰፈር ግንባታውን ሲያስተባብሉም ቡድኑ ደግሞ ጦርነትን አውጇል። ጅቡቲ ከሶማሌላንድ ዲፕሎማቶቿን ጠርታለች። የሶማሌላንድ የውጭ ጉዳይ ሚኒስትር ጅቡቲ የሚገኙትን የዲፕሎማቲክ ወኪሉን ለምክክር መጥራቱን ትናንት መግለጹም አይዘነጋም። ጅቡቲና ሶማሌላንድ ይህንን እርምጃ የወሰዱት እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷን ተከትሎ ጅቡቲ በእስራኤል ውሳኔ ላይ ከፍተኛ ተቃውሞ ካሰማች በኋላ ነው። በሌላ በኩል የሶማሌላንድ አስተዳደር ሶማሌላንድ ከእስራኤል ላገኘችው እውቅና ፍልስጤማውያንን ለማስፈርና ለእስራኤል የጦር ሰፈር ለመስጠት ተስማምታለች በማለት የሶማሊያው ፕሬዚደንት ሐሰን ሼህ መሐመድ ለአልጀዚራ ያቀረቡትን ውንጀላ አስተባብሏል። የአስተዳደሩ ፕሬዚደንት ኢሮም ሌሎች ሀገራትም የእስራኤልን ፈለግ እንዲከተሉ ጥሪ አቅርበዋል። የሶማሌላንድ የውጭ ጉዳይ ሚኒስትር ባወጣው መግለጫ ሶማሌላንድና እስራኤል የተፈራረሙት ስምምነት ሙሉ በሙሉ ዲፕሎማሲያዊ በዓለም አቀፍ ሕግም በሁለቱ ወገኖች ሉዓላዊ ጥቅሞች መሰረት የተከናወነ እንደሆነ አስረድቷል። የሶማሊያው ፕሬዚደንት ውንጀላን መሰረተ ቢስ ነው ያለው የሶማሌላንድ የውጭ ጉዳይ ሚኒስትር የውንጀላው ዓላማ ዓለም አቀፉን ማህበረሰብ ማሳሳትና የሶማሌላንድን ዲፕሎማሲያዊ ግንኙነት መሸርሸር ነው በማለትም ከሷል። በተያያዘም የሶማሊያው ፕሬዚደንት እስራኤል ለሶማሌላንድ እውቅና በመስጠት መካከለኛው ምስራቅ ውስጥ የገባችበትን ችግር ወደ አፍሪካ ቀንድ አምጥተዋለች በማለት መወንጀላቸው ይታወሳል። ፕሬዚደንት ሐሰን ሼህ መሐመድ ጉዟቸውንም ቀጥሏል። ከጅቡቲና ከቱርክ ጉዟቸው በኋላም ወደ ሳውዲ አረቢያ ያቀናሉ ተብሏል። በሌላ በኩል እስራኤል ለሶማሌላንድ የሰጠችውን የነጻ ሀገርነት እውቅናን በመቃወም እስላማዊ ታጣቂ ቡድኑ አልሻባብ ሶማሊያውያን በእስራኤል ላይ ጠመንጃ እንዲያነሱ ብሏል። የአልሻባብ ቃል አቀባይ ባቀረበው ጥሪም የሶማሌላንድ መሪዎችን ከሃዲ በማለት በሶማሊያ ሕዝብ ላይ ቀኝ ግዛትን ጋብዘዋል ሲልም ከሷል። ማንኛውም የሰለጠነና መሳሪያ ያለው በተለይም ወጣቶች ካሉበት ቦታ ሆነው በእስራኤል ላይ ጦርነት መጀመር አለባቸው በማለትም አይሁዳውያንን ኢላማ እንዲያደርጉም ጥሪ አቅርቧል። መሳሪያም ሆነ ስልጠና ለሌላቸው ደግሞ ቡድኑ የሚያስፈልጋቸውን ለማቅረብ ዝግጁ መሆኑን በመጥቀስ እንዲቀላቀሉ ጥሪውን አስተላልፏል። የዶናልድ ትራምፕ ያስተላለፈውና ወደ 40 የሚጠጉ የተለያዩ ሀገራት ላይ የተጣለው የቪዛና የጉዞ እገዳ ከዛሬ ጀምሮ መተግበር ይጀምራል። ይህ በእንዲህ እንዳለ 3 የአፍሪካ ሀገራት በአሜሪካ ዜጎች ላይ የቪዛና የጉዞ እገዳ መጣላቸውን ይፋ አድርጓል። የአሜሪካ መንግስት ከወራት በፊት ኤርትራና ሶማሊያን ጨምሮ በበርካታ ሀገራት ዜጎች ላይ የጉዞ እገዳ የጣለው በሀገራት ውስጥ ባለ ደካማ የዜጎች ምዝገባና መረጃ አያያዝ እንደዚሁም በርካቶች አሜሪካ ከሄዱ በኋላ ለረጅም ጊዜ በመቆየትና እዛው በመቅረታቸው ነው። ይህ እርምጃ የአሜሪካን ደህንነት ለመጠበቅ መሆኑን የገለጸው ዋይት ሀውስ ከ54ቱ የአፍሪካ ሀገራት መካከል ወደ 40 የሚጠጉት ላይም እገዳን ጥሏል። የአሜሪካ ባለስልጣናት እንደሚሉት ከሆነ ይህ በመላው ዓለም በሚገኙ ሀገራት ላይ የተጣለው የቪዛና የጉዞ እገዳም ሀገራቱ አሳማኝ መሻሻል እስኪያሳዩ ድረስ በስራ ላይ ይቆያል። አንዳንድ የአፍሪካ ሀገራት የአሜሪካን ውሳኔ በመቃወም ወደ ሀገራቸው የሚመጡ የአሜሪካ ዜጎች ላይ ተመሳሳይ እገዳን ስለመጣላቸው እየገለጹ ናቸው። 3 የአፍሪካ ሀገራትም ይህንኑ አሳውቋል። እነዚህ 3 ሀገራት ደግሞ ኒጀር፣ ቡርኪና ፋሶና ማሊ ናቸው። ሀገራቱ እርምጃውን በዓለም አቀፍ መርሆች ላይ የተመሰረተ መሆኑን ገልጸው የሀገራት የእርስ በርስ መከባበርና የእኩልነት መብት እንዲከበርም ጥሪ ያቀርበዋል። 3ቱ የምዕራብ አፍሪካ ሀገራት በወታደራዊ መፈንቅለ መንግስት ወደ ስልጣን በመጡ መሪዎች የሚመሩ ናቸው። እነዚሁ ሀገራት የዶናልድ ትራምፕ አስተዳደርም ባሳለፍነው ታህሳስ 7 ያሳለፈውን ውሳኔ ተከትሎ ፈጣን ምላሽ ለመስጠት ያለመ ውሳኔ ስለመሆኑም ነው የገለጹት። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።